የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን እንደተመለሱ የሩሲያንና ዩክሬን ጦርነት እንደሚያስቆሙ በተናገሩት መሰረት ሁለቱ ሀገራት የሰላም ድርድር በቱርክ ኢስታንቡል እየተካሄደ ይገኛል። ነገር ግን ዶናልድ ትራምፕ ባሰቡት መሰረት የሁለቱ ሀገራት መሪዎች በኢስታንቡል አልተገኙላቸውም። ሆኖም የሩሲያው ፕሬዝዳንት ቭላዲሚር ፑቲን በድርድሩ ላይ አለመገኘታቸው ውጤታማ የሆነ ውይይት ይካሄዳል የሚል እምነት እንደሌለም የፖለቲካ ተንታኞች እየገለጹ ይገኛሉ። ለዚህም ይመስላል የዩክሬኑ ፕሬዝዳንት ዜሌንስኪ እየተካሄደ ያለውን የሰላም ድርድር አስመልክተው ባስተላለፉት መልእክት ሩሲያ ጦርነቱ እንዲቆም ፍላጎት የሌላት በመሆኑ ለሰላም ውይይቱ ትኩረት አልሰጠችውም ብለዋል። Я вважаю, що всі сторони повинні демонструвати готовність до перемог. የሰላም ተደራዳሪ ልዑካችን ዋና አጀንዳ ግልጽ ነው። የተኩስ አቁም ዋናውና የመጀመሪያው ነው። ከዚህ ሰላም ውይይት የተረዳሁት ነገር ቢኖር ሩሲያ ለዚህ ውይይት ብዙም ትኩረት እንዳልሰጠችው ነው። ጦርነቱን የማቆም እውነተኛ ፍላጎት የላትም። ለማንኛውም ግን በውይይቱ ፍላጎታቸውን የሚቀይሩ ከሆነ በሂደት የምናየው ይሆናል። Бігати по всьому світу, шукати людину. የኔቶ አባል ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ላይ ለመሳተፍ ቱርክ የሚገኙት የአሜሪካው የውጭ ጉዳይ ኃላፊ ማርኮ ሩቢዮ በሩሲያና ዩክሬን መካከል እየተካሄደ ከሚገኘው ድርድር አውንታዊ ውጤት ይገኛል የሚል እምነት እንደሌላቸው ተናግረዋል። I frankly do not believe that we're going to have a breakthrough here. ግልጽ መሆኑ ፈልጋለሁ። ከድርድሩ ትልቅ ነገር አንጠብቅም። ምክንያቱም ሩሲያ ዝቅተኛ ልዑክን ነው ወደ ቱርክ ላከችው። ስለዚህ ዘላቂ መፍትሄ ለማምጣት ፕሬዝዳንት ዶናልድ ትራምፕ ባሉበት የሁለቱ ሀገራት መሪዎች መወያየት አለበት። Or a final deal that's all negotiated in one day. The process to us is less important than the outcome. የፕሬዝዳንት ፑቲን አማካሪ በሆኑት ቭላዲሚር ሜዴንስኪ ተወከላ ድርድሩን እየተሳተፈች የምትገኘው ሩሲያ ጦርነቱን ሙሉ በሙሉ ለማስቆም ረጅም ሂደት ያለው ውይይት ያስፈልጋል የሚል አቋም አላት። ምንም የተለየ ነገር አይፈጠርም ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያ አቻቸውን ፑቲንን እስካላገኙ ድረስ በሁለቱ ሀገራት መካከል ያለው ጦርነት እንደማይቆም ተናግረዋል። እኔና ፑቲን ካልተገናኘንና ካልተወያየን በቀር ምንም ነገር አይፈጠርም። እሱ እኔ እዛ ካልተገኘሁ አይገኝም። ነገር ግን እኔ ከሄድኩ እርሱም ይመጣል ብዬ ተስፋ አደርጋለሁ። 2 ዓመት ያለፈው የሩሲያና ዩክሬን ጦርነት ሩሲያ በምስራቃዊ ዩክሬን ያሉ ግዛቶችን ቀስ በቀስ በማስፋፋት እየተቆጣጠረች ትገኛለች።